ዛሬው ዕለት ከመላ ኢትዮጵያ የተውጣጡ የኪነ ጥበብ ባለሙያዎች ጎንደርን ሲጎበኙ ቆይተው ዛሬ ወደ ባህር ዳር ገብተዋል። እንዳያችሁት የባህር ዳር ከተማ ሕዝብ በሚወክል ደረጃ አቀባበል አድርገንላቸዋል። ከዛ ጀምሮ በከተማ አስተዳደሩ በፌደራል መንግስትም በክልል መንግስት እና በከተማ አስተዳደሩ እየተሰሩ ያሉ የልማት ስራዎችን ተዘዋውረው ጎብኝተዋል። እንግዲህ ከዚህ መካከል አንዱ የአባይ ታላቁን የአባይ ድልድይ ነው የጎበኙት። ይሄ እንግዲህ በአካል መጥተው ሲያዩት እና በሚዲያ ሲያዩት በጣም የተለያየ ጉዳይ ነው። ቀጥሎ የተመለከቱት በባህር ዳር ከተማ የተሰራ የኮሪደር ልማት ስራዎች በሙሉ ተመልክተዋል። የአረንጓዴ ልማት ስራዎችን ተመልክተዋል። አሁን ወደ 22 ኪሎ ሜትር አስፋልት መንገድ ከ2011 እስከ 2014 ድረስ የተጀመሩ አሁን ግን ወደ 17.5 ኪሎ ሜትር አሁን በማጠናቀቅ ላይ ነው ያለው። ይሄ ከፍተኛው 40 ሜትር ስፋት ያለው፣ ዝቅተኛው ደግሞ ወደ 20 ሜትር ስፋት ያለው ሁሉንም ግን ያሟላል። ብስክሌት ያለው የብስክሌት መንገድ ያለው፣ የግሪነሪ ያለው፣ ወኮይ ያለው፣ አካፋይ ያለው በዚህ መንገድ የሚሰሩ መንገዶችም አሉ። በከተማ አስተዳደሩ ውስጥ የሚሰሩ ሌሎች ከትምህርት ከጤና እንዲሁም ከከተማ አስተዳደሩን የሞቢሊቲ ለማሻሻል በስማርት ባህር ዳር ፕሮጀክት እየተሰሩ ያሉ የመሬት አስተዳደር ዘርፍ አለ። የደህንነት ካሜራዎች ተከላና ያንን አክቲቭ የማድረግ ስራዎች አሉ። ይህን የመሰሉ ብዙ ስራዎች እየተሰሩ ነው። ግን በከፊልም ቢሆን አይተውታል። ባዩት ነገር በጣም ደስተኛ ናቸው። ሀሳብም እየሰጡን ነበር። በእውነትም ባህር ዳር በ2016 ዓ.ም መጀመሪያ ባጋጠመን ቀውስ አሁንም እዚያው ቀውስ ውስጥ ያለን መስሎ የሚሰማው በጣም ብዙ ነው። ከመላ ኢትዮጵያ የመጡ በመሆናቸው በእውነት ሹልክ ብለን ገብተን ሹልክ ብለን ለመውጣት ነው እንጂ የመጣ ነው። እንደዚህ ስራ የሚሰራበት ልማት የሚለማበት ሰላማዊ የህዝብ እንቅስቃሴ ያለበት መሆኑ በእጅጉ አስገርሞናል የሚል ሀሳብ ነው ያላቸው። በእኛም በኩል እንግዲህ ባህር ዳር ከተማ የሰላም ከተማ ናት። ባህር ዳር ከተማ ልማት የሚለማባት ከተማ ናት። አሁን በሁሉም ዘርፎች በኢንዱስትሪው 234 ኢንዱስትሪዎች ባህር ዳር ላይ አሁን አክቲቭሊ ስራ ላይ ያሉ ፕሮጀክቶች አሉ። ከ200 በላይ ደግሞ አንደር ኮንስትራክሽን ወይም በግንባታ ላይ ያሉ ፕሮጀክቶች አሉ። በማህበራዊ ልማትም በተመሳሳይ በመሰረተ ልማትም አሁን እንደነገርኳችሁ እንዳነሳሁላችሁ በዚህ መሰረት ሰላማችንም በአንድ በኩል ልማታችንም ሁለቱንም ሳይነጣጠሉ ማስኬድ የቻልንበት አሁን ባለንበት ሁኔታ ባህር ዳር ከተማ የሰላም ከተማ በመሆኑ ተደርጎልና እስከመጣን ድረስ ከጎንደር ጀምሮ እስከ ዛሬ ያጋጠመን ችግሮች የለን። ህዝቡንም አቀባበል አድርጎልን መንግስት አካላትም እኛ ጋር እስከ ዛሬ እየዞሩ ነው። ምንም ችግር የለውም፣ ሰላም ነው። የኛ ልጆች በቃ አምሯቸው በሌላ ነገር ስለተበረዘ እኛ ትላልቅ ሰዎች ልጆቻችን አሰባስበን ስለ ፍቅር፣ ስለ አንድነት፣ ስለ መልካም
ነገሮች ማስተማር አለበት የሚል ነገር ነው። ሰላማችን ደግሞ እንዲበዛለን መገናኘት አለብን። ስለ ልጆቻችን ደግሞ ስለ ሰላሙ ማወቅ አለበት። እኛ እናቶች አባቶች ስለ ሰላሙ ደግሞ ለልጆቻችን ማስተማር አለበት። ስለ ፍቅራችን እኛ በቤኒሻንጉል ውስጥ ሁሉም ብሔረሰቦች ጋር ነው የምንኖረው። ትንሹ ኢትዮጵያ ለማለት ይቻላል። ሁሉም ብሔረሰቦች ጋር ነው የተጋባን። አማራ ጋር ተጋብተናል፣ ኦሮሞ ጋር ተጋብተናል፣ ሶማሌ፣ ትግራይ ሁሉም የኢትዮጵያ ብሔረሰቦች ክልላችን ላይ ይገኛል። እኛ ደግሞ ተጋብተን ተወልደናል። ፍቅሩ ሰላሙን ለኢትዮጵያ ሕዝብ ያብዛልን እላለሁ። ባህዳር ገጽታ ባህሪያው ምን ነው የሚመስለው ነው? በሙዚቃ በድራማ በቲያትርም በሚዲያ እኔ በብራ ሚዲያ በኔ ሚዲያም በጣም እንደምገልጽ እመኛለሁ። አሁን ወደፊትም እንደምንሮጥ ቢሆን ቆንጆ ነው። ባህዳር ወደ ድሬዳዋ ከሩዚጅጋ ወይ ለክለቤል ወደ ቤኒሻንጉል ጥሩ ነገር ነው። ወሬ ውስጥ አያስፈልግም። ማሳመን አለብን። እኛ አርቲስቶች ይሄ ወሬ የሚያናፍሶች ማሳመን አለብን በግልጽ ቀረ ቋንቋ ላይ ነው ፖለቲካ ጨዋታ አይደለም። ቁማር ጨዋታ ነው ይቀርና ሰው ነው በቃ ሁላችን እኩል ነው። ፈጣሪ ይፈጠራል። አማራ፣ ኦሮሞ፣ ሶማሌ አይባልም። እኛ ኢትዮጵያዊ ነን። በቃ ባጭ ኢትዮጵያዊ ነን፣ ሟች ነን። ስለዚህ ማንሶ እዚህ ጋር አይቀርም። ይሄ ወሬ ይባሉ በሚል የሚናፍሰው እኛ አርቲስቶች አንድ ሆነን እጅ ይዛይዘን ወደ ፖለቲካም አብያችን ያመጣን ልማት ግልጽ ነው። አይተናል። ከተክባር ባህዳር ያው ቆንጆ ነው። ማራኪ አየራ ቆንጆ ነው። ያው ጣና ወንዙ አይተናል። ጎንደር አይተናል። ነፍስ አይደለም ሰላም ነው።